የሰሞኑ የሀገራችን ዋና አጀንዳ ሆኖ የከረመው የድምጻዊ ቴዲ አፍሮ አዲሱ አልበም እያደር አዳዲስ ነገሮችን ይዞ ብቅ ብሏል። አሁን ደግሞ ድምጻዊው የህሊና ጸሎት ተደርጎለታል። ሀገር ለሞተችባቸው የህሊና ጸሎት እናድርግ። በአደባባይ እስከዚህ ድረስ እልህ መጋባት የትም የማያደርስ ከንቱ ፉክክር ቢሆንም ግን ከሌሎች አርቲስቶች በተለየ መንገድ ቴዲ አፍሮን በአገዛዙ ኃይልና በመንግስት አቀንቃኞች ጥርስ ውስጥ ያስገባው ዋና ምክንያት በመንግስት አፈቀላጤዎች ይፋ ወጥቷል። የአርቲስት ትርጉም አርቱን ተጠቅሞ ህዝቡን የሚጠቅሙ ስራዎችን ለአብነትም ስለ ፍቅር፣ ስለ ሰላም ማቀንቀን ሆኖ ሳለ አሁን ደግሞ በአንዳንድ አርቲስቶች ዘንድ የሚታየው ተቃራኒ ሆኗል። ይህ ደግሞ በአርቲስቶች ዘንድ ከባድ ክፍፍል መፍጠሩ ተሰምቷል። ድምጻዊ ተመስገን ገብረ እግዚአብሔር ጠንከር ያለ ሐሳቡን አሰምቷል። አብይ አህመድ የሚባለው ሰውዬ እባክህ ከኢትዮጵያ አናት ላይ ውረድ። ከሰሞኑ የሙዚቃው ንጉስ የሙዚቃ ስቱዲዮ እስከመዘረፍ እንዲሁም በመኖሪያ ቤቱ አካባቢ ማዋከብ ሲበዛበት እንደቆየ ሀገር የሚያውቀው ሀቅ ቢሆንም ከቀናት በኋላ ፖሊስ መግለጫ አውጥቷል። እንመለስበታለን። እስከመጨረሻው አብረውን ከዘለቁ እነዚህን ጨምሮ በርካታ መረጃዎችን ያገኛሉ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን እያልን በቀጥታ ወደ ዛሬው ጉዳይ እንወሰዳችሁ። ከቀናት በፊት ተለቆ የሀገሪቱን ሁኔታ የተቆጣጠረው አዲሱ የድምጻዊ ቴዲ አፍሮ አልበም የፈጠረው ተጽዕኖ ቀላል አልነበረም። አኩራፊዎችን ከዚያም መልካቸውን ገልጦ የህዝብንና የሀገርን ወቅታዊ ሁኔታ እየተረከ አስደናቂ ስራም ነበር። ይሁን እንጂ ለድምጻዊ ቴዲ አፍሮ ምላሽ የሚመስል በአማርኛ እንዲሁም በአፋን ኦሮሞ ሙዚቃ በድምጻውያን በገላና ጋሮምሳና በዮሳን ጌታሁን አማካኝነት በ24 ሰዓት ባልሞላ ውስጥ መለቀቁ አስገራሚ ሆኖም ነበር። ቡሎ በተሰኘ በኦሮምኛ ነጠላ ዜማ የሚታወቀው ድምጻዊ ዮሳን ጌታሁን የሙዚቃ ስራውን በሚያቀርብበት ወቅት የተናገረው አነጋጋሪ ሆኖ ሀገር ለሞተችባቸው የህሊና ጸሎት እናድርግ። ጉዳዩ በዚህ ልክ አውርደው የግል ጉዳይ እስከማድረግ ማድረሱ ቢያስገርምም አርቲስቱ የውሃ ልኩን ማጣቱ እንደዚህ አደባባይ አድርሶታል። በዚህ በድምጻዊ ዮሳን ድርጊት በርካቶች ማዘናቸውን በመግለጽ ከመሰሉ ተራ መነቋቆር በመውጣት አርቱን ለህዝብ ጥቅም ማዋል የተሻለ መሆኑን ተናግረዋል። ቴዲ ከሚመጣውና ከሚሄደው ጋር አይለጠፍም። ሆዱንና አካውንቱን ለመሙላት አያሸረግድም። ይሄ ንግግር የኛ አይደለም። ይሄ ንግግር የታዋቂው የፕሮቴስታንት ዘማሪ ዶክተር ደረጀ ከበደ ንግግር ነው። እውነታው ይሄ ነው። ለምን ቴዲ ከሌሎች ተለየ ብለን ብንጠይቅ ጥሬ ሀቁ ይሄ ነው። ቴዎድሮስ ካሳሁን ቴዲ አፍሮ ከነ አቤል ሙሉጌታና ከነ ካሙዙ ካሳ የለየው እንዲሁም ከነ ዳይሬክተር አብርሃም ወልዴ የለየውና አሁን የሚሰደድበት ምክንያት ይሄ ነው። ህልሜ እኔ ወንድም ነው ያገኘሁት። የእውነቴን ነው ነገር ወንድም ነው ለኔ ያገኘሁት። በህይወቴ ሙሉ ስኖር እዚህ ቤተመንግስት አካባቢ ሆነ እዚህ አካባቢ መጥቼ አላውቅም። ዛሬ መጀመሪያ ጊዜ ነው። በህይወቴ ስኖር በምንም አይነት የድጋፍም ሆነ የተቃውሞ ሰልፍ ውስጥ ተሰልፌ አላውቅም። ቅዳሜ ዕለት ግን ሰልፍ የባላገሩ ሙዚቃ የጀርባ አጥንት የሆነው አብርሃም ወልዴ የዱባይ ሞል በሚመስለው ቤተመንግስት ውስጥ ተገኝቶ ወንድሜን አገኘው ሲል ባላገሩ በጠቅላላ ወንድሙን እንዳጣ እንዲሁም እያጣ እንደሚገኝ አልገባውም። ያሳስበኛል እና ያንን ከመለሱት ያንን ነገር እንደገና መልሰው ከሚሰብኩት ሰዎች መሃል ሆነው አግኝቻቸዋለሁ። በኔ ዘመን በኔ እድሜ በኔ በቃ እኩያ ነኝ ብዬ ልንችላለው። በዚህ ሰዓት መሪ ማግኘት ራሴን ማሰብ ጀመርኩ። አርቲስት ሚኪያስ ሆነ አርቲስት ሰለሞን ቦጋለ ይህን ያህል ቃላት ያጡለት ጉዳይ ቢያስገርምም ስለ ህዝብ ቁስልና ሀዘን ለመናገር ቴዲ አፍሮም ጠቅላዩም በተመሳሳይ እድሜ ክልል ውስጥ እንደሚገኙ ማስታወስ ይገባል። አየሩ ይነግራል። አሁን የሚታይ ግዑዙ ነገር ሁሉ ሪፍሌክት እያደረገ ያለው ይሄን ስሜት ነው። ኢትዮጵያ በጥሩ ቅኝት ውስጥ ነው ያለችው። ይሄ የመለኮት ኢንተርቬንሽን ብቻ ያመጣው ይሄን አምና የሙዚቃ ባለሙያው ሰርጸ ፍሬ ስብሃትና ቴዲ አፍሮ የሚኖሩባት ኢትዮጵያ የተለያየች እስኪመስለን የንግግሩ ይዘት ያስገርማል። እዚህ ጋር እንግዲህ ማን ህዝብ መሃል እንደሚኖርና ማን የት እንደሚኖር በግልጽ ይታያል። ድምጻዊ ቴዲ አፍሮን ከሌሎች አርቲስቶች የሚለየው ይሄ ነው። በትንሹ ለእናንተ የእነዚህን አርቲስቶች ያቀረበን እንጂ ማአት ቴዲን ከሌሎች የሚለየውን የሰብአዊነት ደረጃውን ልናሳያችሁ የሚቻልበት ደረጃ ላይ ይገኛል። አዎ ቴዲ አፍሮ በስሜታዊነት በወንድማማቾች መሃል ጸብ አይረጭም። ለዚህም ሲሰለፍ አልተመለከትም። በኤርትራና በሀገራችን
መሃል ጦርነት አይፈልግም። ስለ ሁለቱ ሀገራት ሰላም የበኩሉን ተወጥቷል። ስለ አባይም ቢሆን ከሱ የቀደመ ማንም የለም። ዛሬ ግን ሁሉም ተረስቶ ህዝቤን ባለ እውነት ስለተናገረ ተወቀሰ። በተለያዩ ነጠላ ዜማዎቹ የሚታወቀው ድምፃዊ ተመስገን ገብረእግዚአብሔር ሐሳቡን ሰጥቷል። ታዋቂው የሙዚቃ አርቲስት ተመስገን ገብረእግዚአብሔር ተሙ በሀገራዊ ወቅታዊ ሁኔታ ላይ ያለውን ጥልቅ ስጋትና አስተያየት በማህበራዊ ሚዲያ በለቀቀው ተንቀሳቃሽ ምስል ይፋ አድርጓል። ድምፃዊው በንግግሩ አሁን ያለውን የመንግስት አመራር እጅግ አሳሳቢ መሆኑን በመጥቀስ አስተዳደሩ ኃላፊነቱን እንዲያስረክብ ጠንከር ያለ ጥሪ አቅርቧል። አርቲስቱ በሀገሪቱ እየታየ ያለውን ማህበራዊና ፖለቲካዊ ቀውስ ከግል ጥቅምና ከፖለቲካ ፍላጎት በላይ የሆነ የሰብአዊነት ጉዳይ መሆኑን ገልጿል። አሁን ያለው የአስተዳደር ዘይቤ የአንድን ወገን ፍላጎት ብቻ የሚያስቀድም መሆኑን እየጠቀሰው ድምፃዊው ራሱም የዚህ ሂደት ተጠቂ እንደነበረ አስታውሷል። በተለይም በህዝቦች መካከል እየተፈጠረ ያለው ክፍፍል ቀደምት አባቶች ካቆዩልን የአንድነትና የመከባበር እሴት ጋር የሚቃረን መሆኑን በዝርዝር አስረድቷል። በተጨማሪም በህዝብ ስም የሚደረጉ የፖለቲካ ንግግሮች ትክክለኛውን የህዝብ ፍላጎት የማይወክሉ መሆናቸውን በመግለጽ አመራሩ በሰላማዊ መንገድ ከስልጣን እንዲወርድ አሳስቧል። እባክህ ከኢትዮጵያ አናት ላይ ውረድ ሲል የተናገረው አርቲስት ተመስገን በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ትኩረት ያገኘ ሲሆን በሀገሪቱ ታዋቂ ግለሰቦች መካከል እየታየ ያለው የአቋም መግለጫ ይበልጥ እንዲጎላ አድርጎታል። አብይ አህመድ የሚባለው ሰውዬ እባክህ ከኢትዮጵያ አናት ላይ ውረድ። በቴዲ አፍሮ ጉዳይ በቂ መረጃ ሊሰጡኝ ይችላሉ ወዳልኳቸው ሰዎች ደውዬ በግልጽ ተፈጠረ ስለተባለው ጉዳይ ጠይቄ ነበር ሲል በማህበራዊ ሚዲያ የሚታወቀው የአገዛዙ አፈቀላጤ ናትናኤል መኮንን ተናግሯል። የቴዲ ስቱዲዮ መዘረፉን አምኖ ነገር ግን ደግሞ መንግስት አይፈልገውም ሲል አገዛዙን ለመከላከል ሞክሯል። የመጀመሪያው ነገር ምንም እንኳን ቢዘገይም ፖሊስ እንዳሳወቀው ቴዲ አፍሮን ህግ በፍጹም አይፈልገው፣ የፈጸመው ወንጀል አለ ተብሎም አይታመንም። ሐሳብን በነጻነት የመግለጽ መብቱን ተጠቅሞ ተናግሯል። ሐሳብን መግለጽ ደግሞ ወንጀል አይደለም ሲል ሐሳቡን ይቀጥላል። ሁለተኛው ደግሞ ከአልበሙ በፊት ጋዜጣዊ መግለጫ እንዳይሰጥ ተከለከለ ተብሎ የተፈበረከው ወሬ ሙሉ በሙሉ ውሸት መሆኑንና ቴዲ አፍሮም ጋዜጣዊ መግለጫ ለመስጠት ለየትኛውም አካል ጥያቄ እንዳላቀረበ አረጋግጫለሁ ሲል ናትናኤል ይቀጥላል። የህግ አካላቶች ነን ባዮች ቴዲ አፍሮ ቤት መሄዳቸውንና ቴዲንም ባለቤቱንም በማግኘት እነሱን እንደማይፈልጓቸው ነገር ግን ዲጄ ዊሽን ፈልገው እንደመጡ ማረጋገጡን ገልጿል። እነዚህ የህግ አካላት እነማን ናቸው? ፖሊስ በዚህ ጉዳይ የሚያውቀው ነገር እንደሌለ ሰምቻለሁ። ፖሊስ አላውቅም በማለት ግን ይህን ጉዳይ ችላ ማለት የለበትም። የህግ ሰዎች ነን ያሉት ሰዎች እነማን ናቸው? መታወቅ አለበት። በስተመጨረሻም የቴዲ አፍሮ ስቱዲዮ ተሰብሮ ንብረት መዘረፉን ያነጋገርኳቸው የህግ አካላት ከሚዲያ መስማታቸውን ገልጸው አርቲስቱ ግን በጉዳዩ ዙሪያ ወደ ህግ በመምጣት አመልክቶ የህግ ክትትል እንዲደረግ እንዳልጠየቀና ሁኔታው ተፈጽሞ ከሆነ ግን ቀን ጠብቀው በአርቲስቱና በመንግስት መካከል ችግር ያለ ለማስመሰል ነገሩን ማጮህ የሚፈልጉ ወንበዴዎች ሊያደርጉት እንደሚችሉ፣ ከዚህ በተጨማሪ አርቲስቱ በማንኛውም ሰዓት ወደ ህግ አካል በመምጣት ማመልከት እንደሚችልና ዘራፊዎቹን ለማግኘት የህግ አካላት ሙሉ ለሙሉ ስራቸውን ለመስራት አስፈላጊውን ትብብር ለማድረግ ዝግጁ እንደሆኑ ገልጸውልኛል ሲል ጨምሮ ገልጿል። ቴዲ አፍሮም ህግ ተከታትሎ ወንጀለኞቹ ላይ ለመድረስ ትብብር እንዲያደርግለት እንደሚፈልግ ከቅርብ ወዳጆቹ ለማጣራት ችያለሁ። በእኔ እምነት ቴዲ አፍሮና የህግ አካላት ተቀናጅተው በመስራት ጊዜ ጠብቀው ወይ ለግል ጥቅም አሊያ የፖለቲካ ትርፍ ለማግኘት ይህንን የፈጸሙ አካላት ላይ መድረስ የሚቻል ይመስለኛል። የቴዲ ቢሮ መሀል ከተማ ላይ ያለ ሲሆን በዚህ ሰዓት አዲስ አበባ በሁሉም አቅጣጫ የሴኩሪቲ ካሜራዎች በበቂ ሁኔታ ስለተተከሉ ማንም በዚህ ደረጃ የተደራጀ ዘረፋ ፈጽሞ ማምለጥ የሚቻል አይመስለኝም ሲል ሐሳቡን ናትናኤል መኮንን ቋጭቷል።